ገላትያ ምዕራፍ 2 ቁጥር 1 ላይ ጌታን ቃል ላስቸግራችሁ እንደ የገላትያ 2ን ያወጣችሁት ቆሙ። ከዚያ ወዲያ ይላል እናንተ መጽሐፍ። እሺ ከዚያ ወዲያ ከ14 ዓመት በኋላ ከበርናባስ ጋር ቲቶን ደግሞ ይዤ ወደ ኢየሩሳሌም ሁለተኛ ወጣሁ፣ እንደተገለጠልኝም ወጣሁ። ምናልባት በከንቱ እንዳሮጥ ወይም በከንቱ ሮጬ እንዳይሆን በአሕዛብ መካከል የምሰብከውን ወንጌል አስታወቅኳቸው። ዋኖች ግን መስለው ለሚታዩ ለብቻቸው አስታወቅኳቸው። ነገር ግን ከእኔ ጋር የነበረ ቲቶ እንኳ የግሪክ ሰው ሲሆን ይገረዝ ዘንድ ግድ አላሉትም። ነገር ግን ባሪያዎች ሊያደርጉን በክርስቶስ ያለንን አርነታችንን ይሰልሉ ዘንድ ሾልከው በስውር ስለገቡ ስለ ሐሰተኞች ወንድሞች ነበር። የወንጌልን እውነት በእናንተ ዘንድ ጸንቶ እንዲኖር ለአንድ ሰዓት እንኳን ለቀን አልተገዛንላቸውም። አለቆች የመሰሉ ግን በፊት ማን እንደነበሩ አይገደኝም። እግዚአብሔር የሰውን ፊት አይቶ አያደላም። አለቆች የመሰሉት አንዳች እንኳን አልጨመሩልኝምና። ተመልሰው ግን ጴጥሮስ ለተገረዙት የሆነው ወንጌል አደራ እንደተሰጠው እንዲሁ ለእኔ ላልተገረዙት የሆነው ወንጌል አደራ እንደተሰጠኝ እዩ። ለተገረዙት ሐዋርያ እንዲሆን ለጴጥሮስ የሰራለት ለእኔ ደግሞ ለአሕዛብ ሐዋርያ እንደሆን ሰርቷልና። ደግሞ የተሰጠኝን ጸጋ አውቀው አዕማድ መስለው የሚታዩ ያዕቆብ፣ ኬፋና ዮሐንስም እኛ ወደ አሕዛብ እነርሱም ወደ ተገረዙት ይሄዱ ዘንድ ለእኔና ለበርናባስ ቀኝ እጃቸውን ሰጡን። ድሆችን እናስብ ዘንድ ብቻ ለመኑን። ይህን ደግሞ ላደርግ ተጋው፣ እንደተገለጠልኝም ወጣው። እንደተገለጠልኝም ወጣው። እናመሰግናለን ቅዱስ አምላክ እንደገና በዚህ ቀን ላይ በዚህች ምድር ከሚኖሩ ቅዱሳን ጋር እንደዚህ እንድገናኝ በዚህ ማታ ማዕድህን አብረን እንድንቆርስ ይህን ማታ ስለሰጠህን በዚህ ስላለው የተባረከው መንፈስህ በአንተ ደግሞ ተፈተው ተገልጠህላቸው ስለተኮለኮሉ ቅዱሳን ሴትና ወንድ ልጆች አባት ሆይ አመሰግንሃለሁ። ክብር ለአንተ ይሆን። ብዙ የሚይዝ ብዙ የሚፈልግ ብዙ ጉዳዮች ባሉበት በዚህ ቀንና ምሽት ላይ ሰው ተረጋግቶ በፊትህ ለመሆን ቀኑንም ማታውንም ለመስጠት አቅም ካገኘ አንተ ረድተኸው ነውና በዚህ እንዲገኙ ስላገዝካቸው መምጣት ስለቻሉ ቁጭ እንዲሉ ድምፅህን እንዲሰሙ እንዲያመልኩ እድልንም ስላገኙ በዚህ ከተማ ስላሉ ወንዶች፣ ሴቶች፣ አገልጋዮች፣ ቅዱሳን እህቶችና ወንድሞች ሁሉ አመሰግንሃለሁ። አሁንም አንዳች ስታደርግ የምታደርግበት ምንም ነገር ምክንያት አለ። አባት ሆይ ስትወደን እንጂ ያለ ምክንያት ከዛ ውጭ ያለውን ነገር በእያንዳንዳችን ህይወት ላይ ባደረክ ቁጥር አያይዘን እንድንሆን ለምትፈልገው ነገር አለ። ያንን እንድታስተምረን በጌታ በኢየሱስ ስም ጸልያለሁ። ባሪያን አግዘው፣ ህዝብህንም ደግሞ የሚሰማበትን ልብ የሚነካበትን መንፈስ እንደገና ጨምረ ስጠው። ሁሉ ለክብርህ ይሁን በኢየሱስ ክርስቶስ በኩል አሜን። ቴንኪው። ጌታ ይባረክ። እናንተ ደግሞ ተቀምጣችሁ መልሼ አንድ ዘመዳሞች የሆኑ ቃሎችን ይህን ሰሞን በጣም የያዘኝ ቃል ነው። ሐዋርያት ሥራ ምዕራፍ 26ን ለማጥናት ባዛችሁ ታማኝ ሆናችሁ ታጠናላችሁ። ታማኝ ሆናችሁ እሺ፣ አደራ በዚህ ሳምንት ባገኛችሁት ጊዜ ሐዋርያት ሥራ ምዕራፍ 26ን በጣም ጊዜ ወስዳችሁ የጸሎትም ጊዜ የጸሎትም ርዕስ አድርጋችሁ ደግሞም እንድታጠኑት አበረታታችኋለሁ። ይሄ ሰው ስለ ራሱ የመናገር እድል ያገኘ ሰው ነው። ስለ ራሱ እድል አግኝቶ እንዲናገር ደግሞ ስላንተ ምን ትላለህ ተብሎ በእነ ንጉሥ አግሪጳ ፊት ሲጠየቅ ስለሱ አንድ የሚያውቀው እውነት አለ ወይም ነበር። በተለይ
ቁጥር 12 አካባቢ ላይ ሐዋርያት ሥራ ምዕራፍ 26 ቁጥር 12 ላይ ምን አይነት ሰው እንደነበረ ይናገራል። በጣም የሚገርማችሁ ድሮ የነበረውን ህይወት ከመናገር የማያፍር ሰው በመጽሐፍ ቅዱስ ላይ እንደ ጳውሎስ ያለ ማንም የለም። ሰዎች ስለሱ ካወሩት ይልቅ እሱ በጣም ስለሱ ያወራው ነገር ጉድ ነው። ለምሳሌ አናንያ ወይም ደግሞ የሐዋርያት ሥራ ጸሐፊው ሲጽፍልን ሉቃስ እስጢፋኖስ ሲገደል በጣም ትሁት በሆነ አቀራረብ ነው ያቀረበው። የደብዳቤዎቹን ልብስ ይዞ ነበር ብሎ በጣም ትሁት ያደርገዋል። እንደገና ደግሞ አንድ ጊዜ አናንያ ሂድና እጅህን ጫንበት ያደርግ ዘንድ የሚገባውን ያመለክተዋለሁ ባለ ጊዜ አናንያ ጌታዬ ስለዚህ ሰው አታውቅም ወይ? በኢየሩሳሌም እኮ የወንዶችን ሳይሆን ሴቶችን ጭምር እየጎተተ አንድ ትርጉም ላይ የሴቶችን ጸጉር ጭምር እየጎተተ በሸንጎ ያቆም የነበረ እኮ በጣም ጠንካራ ሰው ነው። ሰው አጣህ ወይ ይሄንን እንዴት ትጠራለህ? በሚል አንድ ጊዜ ትንሽ ስለሱ ተናግሯል። ከዛ ባለፈ ግን ወደ ምኩራብ ሲገባ ቀድሞ ያውቁት የነበሩ ፈሩት ነው እንጂ የሚለው ጳውሎስ ስለራሱ ባወራው ልክ ስለሱ ማንም ሰው አላወራም። ለምንድነው በዚህ መጠን ጳውሎስ ምን እንደነበር የሚያወራው? ይሄ ባይዘው የጤንነት ምልክት ነው። አንዳንድ ሰዎች የድሮ ታሪካቸው ፈጽሞ እንዲታወቅ አይፈልጉም እና እንዳውም የሚያውቃቸው ሰው ካለ ከአካባቢው ይርቃሉ ወይ ሰውየውን ያርቁታል። ግን የሚገርማችሁ እኮ ስለማንነቱ ባወራ ልክ የእግዚአብሔር ብርሃን በላዩ ላይ ያመጣው ለውጥ ሊያወራ ሲፈልግ ነው ብዙ ጊዜ ውድቀቱን የሚያወራው ወይም የነበረበትን ህይወት የሚያወራው። 9:1 ላይ ከካህናት አለቆች እንድገድል ደብዳቤ ተሰጥቶኝ ፍቃድ አግኝቼ ወደ ደማስቆ ወደ ሶሪያ ሲሄድ ብሎ ልገድል አይደል እንዲይዝ ከዛ አስሮ ወደ ኢየሩሳሌም መልሶ አስፈርዶ እንዲገድል ደብዳቤ ነበረውና እንዲህ አይነት ሰው ነበርኩ ይላል። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 12 ላይ ደግሞ ስለሱ ሲናገር እኔ አስቀድሞ ይልና ተሳዳቢ ይላል። ተሳዳቢ የሚለውን ልክ ከህጉ ዘንፈው ያገኘኋቸውን ያለ ርህራሄ ገስጽ የነበርኩ ዘልፍ የነበርኩ ተሳዳቢ ይላል። ከዛ አንገላች የሚል ቃል አለ። አዎ ከያዘ በኋላ አንድ የማይገባን ነው ብሎ ያመነበትን ሰው እያንገላታ በሸንጎ ያቆም የነበረ ተሳዳቢ አንገላች። ከሱ ብቻ ደግሞ አይደለም የኃጢአተኞች ዋና ይላል ራሱ ነው። እና ለምንድነው በዚህ መጠን ይሄ ሰው እንዲህ አይነት ቦታ ላይ ስለሱ ያወራበትን ምዕራፎች በሙሉ ስታጠኑ አያይዞ የሚያነሳው አንድ ሐሳብ ነው። ብትጠይቁኝ ደግሞ ይሄንን እንዳደርግ ምክንያቱ ህግ አዋቂ ወይም ፈሪሳይ ስለነበርኩ ከዚህ ከህጉ ውጪ የነበሩትንና ህግን በመጠበቅ ስለሚገኝ ጽድቅ ጤናማ ህይወት ለማይኖሩ ሁሉ ደግሞ መቀጣጫ እንዲሆን በእውቀት አልቅና እንጂ እየቀናው ያለ ልክ አሳድድ ነበር ብሎ ደግሞ አሁንም አሳዳጅነትን ተናግሯል። ያለ ልክ ሲያሳድድ ደግሞ ምናልባት በዚህ ዘመን ኖሮ ቢሆን ኖሮ እኛን ጭምር ያሳድድ የነበረና ከህጉ ውጪ ከቶራው ውጪ ሰው ሁሉ መጣ ብሎ ሰው ለክርስቶስ ህይወቱን እንዳይሰጥ በጣም ፊቱን ለክርስቶስ አዝሮ ሰውን ሁሉ ወደ ይሁዲነት እንዲመለሱ ካልሆነ ደግሞ የሞት ፍርድ ታውቃላችሁ። እስጢፋኖስ በድንጋይ ተወግሮ ሲደበደብ ጭንቅላቱ እስኪፈርጥ ይሄ እስከሉ እስኪፈርስ ድረስ ሲደበደብ ምን አይነት ጥንካሬ እንደነበረው አይታችኋል። ጭካኔው ህግን በማወቅ የተነሳ ተላላፊዎች ይቀጡ በሚል ምን ያህል መራራ ልብና ጠንካራ አቋም እንደነበረው ታያላችሁና ቆሞ አይቷል። በለው እሱ ጋር ይተነፍሳል። ህይወቱ ወጥቶ አላለቀችም እየተባለ የድንጋይ ቁልል እላዩ ላይ እስኪከመር ድረስ ያ ጀግና ዲያቆን ሲሞት ተረጋግቶ በማስተዋል ነው የገደለው እና ጥቅስ እየጠቀሰ ነው የገደለው። በእውቀት ነው የገደሉት እና ምን ያክል ልቡ ህግን ተላለፈ ብሎ በሚያስባቸው ሰዎች ላይ ቀልድማ ጨካኝ ሰው እንደነበር። ለዚህ ነው በዚህ መጠን ህግን ስለመጠበቅ ማንም ሰው እኔ ሊጠይቀኝ አይችልም። እንዳውም ጻድቅ ነበርኩ ይላል። ጻድቅ ነኝ መርኩ የሚለውን በክርስቶስ ያለውን ጽድቅ እያወራ ሳይሆን ህግን በመጠበቅ ያለ ነውር ለመሆን እጥር ነበር። ማንም ሰው እኔን ደግሞ ብሌም ማድረግ አይችልም። ስለ እውቀቴን ብትጠይቁኝ ደግሞ ዋዛ እንዳልመስላችሁ ይላል። የሥነ መለኮት እውቀቱን ያነሳል። በመገለጥ ያገኘውን እውቀት ሳይሆን ትምህርት ቤት ገብቶ የቀሰመውን እውቀት ታውቃላችሁ። ትምህርት ቤት የሚቀሰም እውቀትና በመገለጥ የሚመጣ እውቀት እና ስለሱ ብትጠይቁኝ የሚታወቅ ጥሩት ፈሪሳይና ማንም ሰው የሚፈልገው አይነት ስኮላር ገማሊያ ይባላል። እሱ እግር ስር ነው የተማርኩት። ስለዚህ ማን እኔን መናገር ይችላል? ማንስ እኔ ፊት አፉን ከፍቶ ደፍሮ ማናገር ይችላል ብሎ
የሚገርም ኮሚትድ የነበረ ህይወት እንደነበረው በዝርዝር ይናገራል። ለምንድን ነው አንዳንድ ውድቀቱን የሚጽፍበት እኮ በትክክል አሁን ያለው አይነት ህግ ቢኖር ኖሮ እስር ቤት ያስገባው ፍርድም ያስፈርደው ነበር አይደል? ደግሞ አናንያ ታውቃላችሁ ያ በጸሎት ሰው ጌታ ራሱ ይድና እጅን ጫንበት ሲለው እንዴት ይተማመንበት እንደነበርን የጸሎት ሰዎችን ጭምር ይፈታተን የነበረ በጣም ጠንካራ ሰው ነው። አረ ስለዚህ ሰው አልሰማህም ጌታ ሆይ እኔ ልንገርህ እስኪል ድረስ ለጌታ ሊነግረው ግን ስለ ጳውሎስ የማንም ሰው አይምሮ ሳይቀየር ጳውሎስን እግዚአብሔር ቀይሮታል። ክብር ለጌታ ይሁን። ስለ ህይወቱ ሲናገር አንድ የማይረሳውን ነገር ይናገራል። ከህይወቱ ጋር ያይዞ የሚናገረውን ነገር ከአገልግሎቱም ጋር ደግሞ የተያያዘ ነበር። ስለዚህ እናንተ ብልህ ናችሁ የጌታን ቃል በጥንቃቄ የምታጠኑ ናችሁ ብዬ አምናለሁ። ስለዚህ አሁን ሳገለግል ይህንን ምስጢር ሳወራ በሁለቱም በኩል ይገባችኋል። አንደኛ አሁን ሊያነሳ የፈለገው እኔም ላገለግላችሁ የመጣሁበት ምክንያት የነበረው ህይወቱን ምንም ነግረኸው ልትቀይረው አትችልም። ይሄን ሰው ምን አስተምረህ ትቀይረዋለህ? አይሁዳዊ ነው ያውም እስራኤላዊ ብሎ ፕራውድ የሚያደርግ ብንያማዊ ነኝ ብሎ የኛ ጎሳ እኮ ብሎ የመጀመሪያው ንጉስ ሳኦል የወጣበት ጎሳ ነው ብሎ በጎሳው በጣም ፕራይድ ያለው በእውቀቱ ፕራይድ ያለው በኑሮ ፕራይድ ያለው ደግሞ ይህንን ስራውን በአደባባይ ያደርግ የነበረ ላይሰንስድ መንግስት ከጎኑ የቆመ እነዚህ ቅኝ ገዢዎች ሮማውያንም እንደገና ጸሐፍት ፈሪሳውያንና አለቆችም አብረውት የነበሩ የሚፈልጉትን ምክር ነግረውት እየሄደ የሚያስፈጽሙበት ቀጥታ ከቀጥተኛ ባለ ጉዳዮች ጋር ይገናኝ የነበረ ይሄንን ሰው ማንስ ምን ብለኸው ቻሌንጅ ታደርገዋለህ? ጌታ ራሱ ለዚህ ይመስለኛል ቆሞ ሳይሆን ጥሎ ነው ያዋራው። ጠንካራ ስለነበር ቆሞ አይደለም ያዋራው፣ ጥሎት ዘርሮት ነው። በአጃቢዎቹ ፊት ነው የዘረረው። ይሄ ብዙ ትርጉም አለው ባይዘው እና ጥሎት ማን ያለው ተኝቶ ነው። ሊንቀሳቀስ ሲፈልግ ታው የሞጊያውን ብረት ብትቃወም ምን ይልብሃል? ባለፈው ይሄን ሳወራው ነበር አይደል? ሰው ሲወጋው አንድ ነገር ቀስፎ ነው የሚይዛር ለአንድ የሚወጋህ ነገር። ስለዚህ ምንድነው ማድረግ ያለብህ ሲወጋ? እንዴ ሲወጋህ መንቀሳቀስ የለብህም ነው አይደለም? እናንተ ሐኪሞች በዚህ ካላችሁ አንድ ሰው ወጋኝ ካለ ካንቀሳቀስከው የበለጠ ምን ያለበታል? ውጋቱ ይብሳል። ስለዚህ እንዳይብስ እንደተወጋ ቀስ ብለው ነው ተሸክመው ሆስፒታል የሚወስዱት እና ወጋው ጌታ ወግቶት ከዛ በኋላ ሊፈራገጥ እንደለማደው እንደድሮ ያው እንደውቀቱ እንደ ፈሪሳይነቱ የሚሆነው ሊወራጭ ሲል አይችልም። ተቀስፎ ተይዟል። ታው ስትፈራገጥ ይብስባል። ታው መጥፎ ነው ወግቼ ይሻለው ብሎ ደግሞ የወጋበትን መጽሐፍ ሲናገር ብረት ይለዋል። ማለት በጠንካራ ክንዴ የሚለውን ቃል ለመግለጥ ነው እንጂ በሚታይ ብረት ጌታ አልወጋውም። እኔው ይሄ ሰው ማንነቱን በጥንቃቄ ያውቃል። ጌታ ደግሞ ብዙ ጊዜ ካልጠፋበት እንዲሰራ ሲፈልግ የሚጠራቸው ሰዎች በሰው የማይመረጡ አይነት ሰዎችን ነው። በጣም እዚህ መተን መጀናተል አንችልም መቼም። እያንዳንዳችን አፈርማ ነበርን። መልካችን ራሱ ቤት በኩል እንደነበር አይለይም ነበር። በሂደት አይደል አሁን ስንበላ መልካችን ይለየው እንጂ ጾታ ብቻ ነበር ይለየነው ድሮ እንጂ በጣም እንደዛ አይደለም እንዴ? እንደዛ አይደላችሁ? እና እዚህ መታችሁ ያ ምናምን ማለት አትችሉም። ያኔ ሰው ሳትመስሉ ወድቀሽ ሳለሽ ነው የሚለውና እዛ እንትን ላይ ነው እዛ የሚለው እዛ የነብዩ መጽሐፍ ላይ ተጥለሽ ሳለ አይደል የሚለው በደም ተለውሰሽ ሳለሽ አይደል? አዲስ ኪዳን ላይ ደግሞ ይመጣና ኃጢአተኛ ሳለ ሙታን ሳለ ደካሞች ሳለ ሲጠራ እንደዛ ነበርክ። ለምንም የማይበጅ ሰው ማለት ነው። ምንም ቦታ ላይ ቢቆይ የማይጠቅም ሰው ትርፍ የሚመስል ሰው ነበር። እና ጌታ እንዳልኳችሁ ለምሳሌ አሁን ጢሞቴዎስን ስታዩት በተፈጥሮ ባህሪው በጣም ስስ ፈሪ ልክ እንደ ሙሴ ማለት ነው። መጽሐፍ ቅዱስ ታውቃላችሁ ሙሴን ሲልከው አልሄድም ያለው እኔ ትብ ነኝ፣ ሰው ፊት ቆሞ ማውራት አልችልም ነው የሚለው። ተፈጥሯዊ ባህሪውን ነው የሚያወራው። ስለ ተፈጥሮ ባህሪው ሲያወራ አረ እኔ ቦልድ ነኝ፣ እኔ አይደለም ትብ ነኝ፣ እኔ ፈርዖን ፊት መናገር እኮ አልችልም። እንዴ በጣም ጥሩ አድርጎ የሚናገር አሮን አለ እሱን ጥራው አለው ጌታ። የአነጋገር ስኪል ያለውን ሰው አይደል የሚጠራው? አሜን አትሉም? እንደዛ ነው የሚጠራው ጌታ። አንዳንዶቻችን እኮ እኔ በእናቴ ቤት እኮ ምሳ ስጭኝ ማለል ሰው ነኝ። እናቴ አሁንም ቤቴ ነው ያለችውና ርቦኝ ገብቼ ራሱ ካልሰጠችኝ ምሳ ስጭኝ አይደለም። አሁን ይሄንን ሰው ለአገልግሎት መጥራት ትንሽ ፌር አይደለም። እግዚአብሔር ባይሆን
እናቴ ራሷ አትመለምለኝም ነበር ለስራ እና እዚህ የመጣ ነው የተለየ የአምላክ አይን በላያችን ስላረፈ በፊቱ ያሳየነው በጎ ነገር ምንም ነገር የለም ማን ጠቀምነን ከኔ ጋር ናችሁ መናገራት ደካማ ነው እሱን ሳይው በጣም ወጣትነት ያጠቀዋል ወጣትነት ወይ እድሜ ብቻ ደግሞ አይደለም ፈሪ ነው እና ብሎ ሲያደፋፍረው አይታችኋል እጅ በመጫን ባንተ ያለውን የጸጋ ስጦታ አደፋፍራለሁ ደግሞ እንደዚህ ብሎ ስለማንነቱ ከዘረዘረ በኋላ እኛ የፍርሃት መንፈስ አልተሰጠንም እንደ በቃ ቢ ስትሮንግ በርታ ይለዋል ጳውሎስ ጢሞቴዎስን ፈሪ ስለሆነ ትብ ስለሆነ ሰውን ቀና ብሎ ማየት የማይችል አይነት ሰው ነው እግዚአብሔር ሰው ጠፍቶበት ሳይሆን ይሄን የሚጠራው ከመጡ በኋላ እንትኔን አዋጥቼ እንዳንል ይመስለኛል ስለዚህ we are nothing ምንም ነንኛ እና ምንም ዕውቀት ቢኖርህ ዕውቀት አይደለም አገልጋይ ዕውቀት አይደለም አማኝ ያደረገን የእግዚአብሔር ምርጫ የእግዚአብሔር ዕጣ በክርስቶስ በኩል በላያችን ላይ ስላረፈ ለእግዚአብሔር በክርስቶስ በኩል ምስጋና ይሁንለት ክብር ለእግዚአብሔር ይሁን ታዲያ ምንድነው የሆነው እኔ አንድ ነገር ብቻ ነው ማወራው ስለ ብርሃን ወይም ስለ መገለጥ እኔ ተወልጄ ያደግኩት ሐረር ነው ጫት መቃም ልክ እንደ እንጀራ መብላት ነው ኃጢያት መሆኑን ያወቅኩት እኔ ከሐረር ስወጣ ነው እንጂ ሐረር ምን እናቴ አሁን ጫግስታ ለወንድሞቼ ታከፋፈለ እሷ ራሷ ነው የምታከፋፍለው እና ራብሳ የሚባል ራብሳ ይሰጣል ሁሉም ጭቅል ፈቻ ብሎ በስነ ስርዓት ልክ እንደ ምሳ በእውነት ይዋሹ አይደለም ከምሳ ቀጥሎ ስለሆነ ብዙ ጊዜ ጫት የሚበላው እኛ ቤት ልክ እንደ ምሳ ነው የሚመስለኝ ከመክሰስና ምሳ መካከል ያለ የጆሌ ሐረር ስሪሚቲ አወል በእናሚ ታወቃለ እና ምንም ነገር ይታወቅና ማገገሚያ ገብተን አይደለም የተውነው ሱሱን በህይወቶቻችን ልንታዋቸው ማንችላቸው ብዙ የነበሩ እንትኖች ትብታቦች ነበሩ እኔ ዛሬም በጣም አንዳንድ ሰዎችን መጠረጠረው ለዚህ ነው ብርሃን ካልነካህ በስተቀር ሰው የቱንም ያክል ሲማር ቢውል የት እየደደረ ይሄዳል እንጂ አእምሮ ወይም እየደነደነ ይላል እንጂ አንገቱ ወደ መነካት አይመጣም መነካት ግን የሰውን ህይወት ከታች ወደ ላይ መገልበጥ ያንዳንዱን ነገር መቀየር ይችላል ማይጠቀም የነበረውን ሰው የሚጠቀም የተጣለ የነበረውን ሰው የሚፈልግ ሰው የት ነበር የሚባለውን ሰው የት ነው ያለው እየተባለ ሰው እንዲከተል አላቅም ዛሬም ማታ የሆነ አንድ ሰው ላይ የሆነ የሚያደርገው እጣን የሆነ ሽታ የሆነ ከርቤ ነገር እግዚአብሔር እንደገና መፈለግን በላያችን ላይ የሚያደርግ ብርሃን በላያችን ላይ እንደገና ያደርጋል የብርሃኑ ውጤት የርህራሄው ማሳያ እንጂኛ የሆነን የምንቀጥለው ምናደርጋቸው ቴክኒካል የሆኑ ይሄ በጣም ሰው የሚሸቱ በጣም ቸርች ውስጥ የተለመዱ የሆነ ነገሮች አሉና እንደዛ በመሆን በጣም ጥሩ ልብስ በመልበስ አነጋገር በመቀየር ጎንበስ ቀና በማለት ምናምን አይደለም ለውጥ እውነተኛ መነካት ካለ እውነተኛ የህይወት ለውጥ እሱን ሊያወራን ፈለገ ልክ የተለወጠ ቀን ደግሞ እውነተኛ አገልግሎትን የተቀበለው እንደተገለጠልኝ ምን አልኩ ይላል ስለዚህ ይሄ እንደተገለጠልኝ ወጣው ስል ያ መገለጥ ይሄንን ሰው ከአሳዳጅነት ወደ ተሳዳጅነት ከገዳይነት ወደ ተገዳይነት በጣም ከክፉ ከአሳዳጅና ከአንገላች ሰው በፍጹም በርህራሄ ተሞልቶ ሰው ሁሉ ወደ ክርስቶስ እንዲመጣ ስለ ወንጌል ሁሉን የሚያደርግ ለወንጌል ጭምር የሚሞት በምን መጠን ህይወቱን እንደተቀየረ እስቲ ትንሽ አውራው ስለዚህም ነገ ከካህናት አለቆች ስልጣንና ትእዛዝ ተቀብዬ ወደ ደማስቆ ሲሄድ ንጉሶይ በመንገድ ሳለው እኩለ ቀን ሲሆን ለንጉስ ነው የሚያወራው እንዴት አይነት ብሩክ ቃል በመንገድ ሳለው እኩለ ቀን ሲሆን እስቲ እኩለ ቀን በሉ ድገሙ እስቲ ምን ማለት ነው እኩለ ቀን ማለት ጥላ የሚጠፋበት ፀሐይ የመጨረሻ አቅሟን ፐርፐንዲኩላር የምትሆንበት አናታችን ላይ የምትሆንበት በየትኛውም በኩል ጥላ የማይታይበት ሰዓት ማለት ነው እኩለ ቀን ወይም እጅግ ብርሃን የሚሆንበት ወይም የብርሃን ጉልበቱና አቅሙ የሚገለጥበት ሰዓት እንደማለት ነው እንጂ እንዲሁ የገባ ቃል አይደለም ታውቃላችሁ አይደለም ስትነኩ ያኔ እንትን ሆኜ የሆነ ቦታ ሲጸለይ ምንም ማልጠቀም ሰው ጸሎት ቤት ነበር ጌታ ነካኝ እንደሆነ ሰው አደረገኝ እንደምትሉት ልክ እንደዛ ነው ናሬት የሚያደርገው የራሱን ታሪክ ታውቃላችሁ ይሄ ሰው በጣም የተነካበትን ታሪክ ደጋግሞ በመናገር እንደ ጳውሎስ ያለ ማንም የለም በጣም ብዙ ቦታ ታሪኩን ወደ ጌታ የሄደው ራሱ የተጀመረበትን ቀን እያወራ ነው መጨረሻውን የሰጠው የመጀመሪያ ቀን ስለሆነ ማለት ነው አንድ ጻፊ ሲናገር ምን ይላል የመጀመሪያ ቀን ላይ ያልዳነ ማንነት በእድሜ ዘመን ሁሉ አይድንም በእግዚአብሔር ቤት አንድ ዳግም ተወልዶ የመጣ ሰው የተወለደ ቀን የተረፈ እጅ ሲጠመቅ እጁ ከቀረ እግሩ ከቀረ
በእድሜው ዘመን ሁሉ በስውር የሚለማመደው ነውር ይኖረዋል። የዳነ ቀን ላይ ቶታሊ ነገሩ ከተቀየረ በእድሜው ዘመን የጌታ ምሕረት እንደከበበው ስለዚህ የተረፈን ነገር እንዳይኖረን እግዚአብሔር ይርዳን እና በዚህ በኩለ ቀን ሳለ በዙሪያዬ ከኔ ይልቅ ከሄዱት አይደለም በሄዱት ዙሪያ ከፀሐይ ብሩህነት የበለጠ ምን አይነት ቃል ነው ከፀሐይ ብሩህነት የበለጠ ብርሃን ከሰማይ ሲበራ አየሁ በኮንሸሱ ያቅ የነበረውን ነገር በሙሉ ምንም ቢወድቅ እየሆነ የነበረውን ነገር በጥንቃቄ ያቅ የነበረና ደግሞም ታውቃላችሁ ይሄ የጌታ ብርሃን ራስን አያስተህም አልኮል ወይ አረቄ አይደለም መነካት ምን ሆኜ ነበር ይላል ማታ ምን አወራው ይላሉ አንዳንድ ሰካራሞች ጠዋት እኔ አስቀየምኩ ሰው ንገረኝ የሚሉ አሉ ሚስታቸውን ሰድበው የሚያድሩ አሉ ስክር ብለው ገብተው ስለማያውቁ ነው ይሄኛው ስካር ግን ኮንሸስህን አይነካው እና ምን እየተካሄደ እንደሆነ በትክክል ኤክስፒሪየንስ አድርጌው ስለማቅ እኔም ይሄንን መመስከር እችላለሁ ፀሐይ ነበር እኩለ ቀን ነበር ግን ከፀሐይ ብሩህነት ይልቅ ወይም የበለጠ ብርሃን ከሰማይ ሲበራ አየሁ ሁላችንም በመድር ላይ በወደቀን ጊዜ ወደቀን ወይም ሁላችን ተዘረረን ምን ሊሆን ነው ይያል ወድቀን ነበር እኔም ወታደሮቹም ደብዳቤውን ያዙ አብረውኝ የነበሩ ሁሉ ወደቁ ከብርሃኑ የተነሳ ወደቁ ከፀሐይ የተነሳ አይልም ከፀሐይ እጅግ ይልቅ ብርሃን በሆነ ጊዜ ሌላ ብርሃን ሌላ ዕውቀት ከምትታየው ሌላ የሚታይ አየሁ ነው የሚታይ የሚነካ የሚጥል በላያችን ላይ አበራ ይሄ ብርሃን ፀሐይ ያዋጣችው ብርሃን አይደለም ይሄ ብርሃን ከፀሐይ በላይ የሆነ ብርሃን አንዳች በላያችን ላይ ፏ ብሎ ይሄ ብርሃን ሊገባን ወይም ልንረዳው በመንችል ልክ ይሄ ብርሃን በላያችን ላይ ሆነ ከዛ ብርሃኑ ያደረገን ነገር ወደቀን በወደቀን ጊዜ እናቴ ባወጣችልኝ ስም የሚጠራኝን ድምጽ ከውስጥ ሰማው ዋው ሳውል ይሄ ድምጽ የሚታወቅበት የተመረቀበት ሰርተፊኬት የወሰደበት ሲሸለም ሲመረቅ ግራጁዌት ሲያረከት ነው መልኮት ትምህርት ቤት የተመረቀበት ስሙ ነው ሳውል 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 የሚል ድምጽ ሰማው ልክ እንደ ሙሴ ምንድነው ይሄ አይደል የሚለው መደበኛ ህይወቱን የዮቶሩን በጎች እየጠበቀ ያለ መደበኛ ህይወት እንቅስቃሴ ላይ ነው ያለው እና ድንገት ያየው ነገር የማይገባ ነው ቁጥቋጦ ላይ እሳት ይነዳል ቁጥቋጦ አይቃጠልም ምንድነው ይሄ ብሎ በል መጥፎ ነገር ሊሆን ብሎ በጎቹ ነድቶ ነበር መሄድ የነበረበት ይሄንን ማየት ፈልጋለሁ አለ መጠጋት ፈልግ ሲጠጋ እሳቱን ነው የሚያየው ምንድነው ይሄ እሳት እንዴት ከቅጠሉ አይነሳም እንዴት ከእንጨቱ አይነሳም ቅጠሉ ላይ ነው እንጨቱ ላይ ነው ግን ያልተያያዘ እሳት እየተደነቀ ያለ ከእሳቱ ጀርባ ድምጽ ሰማ አይደል ማን የሚል ሙሴ እንዴ የሚያቀኝ ሰው አለ ወይ ከጀርባ yes ይውል ከክብር ቀጥሎ እግዚአብሔር ስምህን ይጠራል በኋላ ሙሴ አቤት ሲል አሁን መነካት ነው ያለበት አውልቅ የቆምክበት ስፍራ ምን ያለ ነው የተቀደሰ ነውና የእግርህን ጫማ አውልቅ አለኝ እሱም ያወለቀ ያለ እየተጠጋው ያለ እየቀየረው ብቻ ሳይሆን ለሚፈልገው ተልእኮ እየሰራውም ጭምር ነው መገለጥ በህይወታችን ላይ የሚያመጣው ነገር ይሄንን ነው አንደኛ ሊቀየር የማይችልን ሰው ሊነካ የማይችልን ሰው ተስፋ የተቆረጠበት ሰው ወመኔ የሆነ ሰው ለጥቅም የማይሆን ሰው እና እኛ ወንዛ ትቼ የመጣሁት አማሬሳ ማኑኤል ላይ ወንድ ያውቀዋል ፓስተሩ አሁን ፓስተር ነው ከተማው ለማኑኤልም እንደገና እዛ ብዙ 2-3 ቸርቾች አሉ ከነሱ ጋር በጣም የተወደደ ፓስተር ነው የሚገርማችሁ መኪና ቆሞ በቆመበት መኪና አራቱንም ጎማ ፈቶ ይወስዳል ወስዶት በድንጋይ ከምሮ ድንጋይ ማን ይናገረዋል ብረት ስለሚስብ ማን ይናገረዋል አራቱንም ጎማ አሁን ስታየው ከሰማይ ዱብ ያለ ነው የሚመስለው እሱ ብቻ መሰለኝ ያኔ በኢህአዴግ ጊዜ
ሲሰርቅ ተይዞ መከላከያ ግቢ ውስጥ ገብቶ ሲሰርቅ እንደዚህ አስረው ከተማ ውስጥ ሌባ። አሁን ይሄንን ሰው እግዚአብሔር ካልጠፋ ከዲም ላይ ስንት ሰው ያለለት ከድቅድቅ ጨለማ ሰው እንዴት ይጠራል? አሁን ይሄ ሰው ያኔ ይውላችሁ እንኳን ሴቶች ባጠገቡ ሊያልፉ የመጨረሻ አስቸጋሪ ይበላል፣ ብረት ይስባል፣ እዚህ ላይ ባብስሏል። ጃፖኒንም ያደረገው ሲወጣ ሲገባ በጣም እንትን ያለ ነው የሚታወቅ ሀገር የሚያውቀው በዛ ጋር ሲያልፍ የተሰጣ ልብስ ዝናብ መጣ የሚባል ሰው ነው። እግዚአብሔር ካልጠፋ ሰውን ይሄን ይጠራል? ሊገሉት ዊዝን ፍራክሽን ኦፍ ሰከንድ ክላሽ አንንትን አቀባብለው ቃታ ውስጥ ከተወጁን እኛ የወታደር ልጆች ነን አይዟችሁ ቃታ ምናምን ምስል ስለማቅ ነው ሊለጥጠው በምን ምክንያት እንደተወው አያውቅም ወታደሩ። በቃ እንተውና ቀበሌ እንወሰዱት ተብሎ ቀበሌ ወሰዱት። ቀበሌ ስብሰባ ነበር። ከዛ የስብሰባውን የሚሰበስቡ ሰውዬ ደግሞ አብሮን ያለ የኛ የፓስተራችን አባት ናቸው። ይገደል ተብሎ እናትየው ቁጭ ብለው ስብሰባ ውስጥ እዛ ልጃቸው አመድ በአመድ ሆኖ እንዲታስሮ ልጄን ሲሉ ምን አይነት ድራማቲክ የሆነ በኋላ ከሚገደል እዛው ከርቸሌ ገብቶ ይበስብስ ተብሎ ሐረር ወይኔ ቤት ገብቶ ጣሉት። ኢየሱስ እዛ አገኘው። አሁን ለከተማው ተስፋ የሆነ አባት ታውቃላችሁ። በመኖሩ የሚባርክ ሰው በዚህ ምድር ላይ በጣም ትረስት ማደርገው ምንም ነገር ሲሆን ምደውለው ለሱ ነው። በጣም ወደው ወንድሜ ነው። ዝም ብያውን ሳየው ባይሰብክ ከተማው ወክ ሲያደርግ ራሱ አሁን ወያላው ይወደዋል፣ ጎዳና ዳሪዎች ይወዱታል። ይታወቃል። ድሮ የነበረበት ህይወት ማይናገረው ነበር፣ ያገለግል ነበር በቦክስ ምናምን። አሁንስ እጁን ለእንጀራ የሚጨብጥ የማይመስል ትሁት ሰው አድርጎ እግዚአብሔር ቀይሮታል። ብርሃን የማይመስልን ሰው መቀየር፣ በፍጹም ለጥቅም አይውልም የሚባለውን ሰው ጠቃሚ ሰው፣ የተጣለ የነበረን ሰው የሚነሳ ለምንም የማይፈለግን ሰው ሀገር የሚጠራው ሰው፣ የማይፈለግ የነበረን የሚፈለግ ማድረግ። ጩሁና አሜን በሉ በኢየሱስ ስም። ዛሬም በጣም ጨዋ ሰው እንድትሆኑ እግዚአብሔር ጨዋ ሰው አይደለም የፈለገው፣ የተነካ ሰው ነው። በጣም እኔ አሁን ጨዋ ሰው ነው ይጨንቀኛል። ቸርች ውስጥ ጸጥ ብሎ የተቀመጠ ድቡልቡል መንፈስ ነው ሰው ላይ የሚል እና አበድ ሲል ሰው ጥሩ ነው ሙጋል ሲል አይደል እንጂ ፍዝዝ ብሎ ይሄ ነገር ምናምን ሲል በጣም ከባድ ነው ይሄ። እና ቸርችን በመነካት ካልተቀላቀልካት እንዴት የፈተና ቤት ይሆንብሃል መሰለ። እኔ ይሄንን ጨምሬ በባርካችሁ እግዚአብሔር ከዛሬ ማታ ጀምሮ መነካትን ይድገምልን። ደጋግሞለታል ጳውሎስ፣ ደጋግሞላቸዋል እነ ጴጥሮስ፣ ለዮሴፍም ደግሞ ህልም አሳልሞታል። እግዚአብሔር ደግሞ ራሱን ይግለጥልን። እንደገና ብርሃን ይገናኛችሁ። ሌላ ሰው የሚያደርግ ሌላ ብርሃን፣ ሌላ እውቀት፣ ሌላ መረዳት፣ ሌላ ልምምድ፣ ሌላ እውቀት እግዚአብሔር በላያችሁ ላይ ይሄን ያስገባባችሁ። እግዚአብሔር ይሁን። ይሄ በጣም መሰረታዊ ነገር ነው። በኋላ ወደቀ። ከወደቀ በኋላ ጌታ አዋራው ምን ብሎ? አሁን በዚህ ቀን ላይ ሌላ ነገር ይወራል። አዎ በዚህ ቀን ላይ የመነካቱ ቀን ላይ የአገልግሎቱን አክሊል ተቀበለ፣ መክሊት ተቀበለ። የመነካቱ መውደቅ ቦታ ላይ የተመረጠ የክብር ዕቃ እንደሚሆን ነገረው። ጥሪ ራሱ ከቅባት ጋር የተያዘ ሳይሆን ከመነካት ጋር የተያዘ ነው። ተነክተ ስትኖርለት የተነካህለት ላይ ቅባት ይመጣል። ለተለየህለት ለዛ እንድትወጣ እንደተገለጠልኝም ወጣሁ እንዳለ እንደተገለጠልህ እንድትወጣ ያደርጋል። ክብር ለእግዚአብሔር ይሁን። ምንድነው ያለው? አናንያን አለው ጌታ ሆይ ብሎ ስለሱ በተናገረው ጊዜ ግድ የለም ሂድና እጅህን ጫንበት፣ ያደርግ ዘንድ የሚገባውን እኔ አመለክተዋለሁ። እንዳውም ልንገርህ ስለሱ አለው። ለእኔ አለው የተመረጠ የምን ዕቃ ነው? የክብር ዕቃ ነው። ስሜን በአሕዛብ መካከል ይሸከማል። ዕቃ ነው፣ የክብር ነው። እንዳውም ልንገርህ በቃ መረጥኩት። ምን ታመጣል? የእግዚአብሔር ምርጫ ነው። የእግዚአብሔር ምርጫ ነው። እዚህ ከፊት የምታዩቸው ሰዎች ሁሉ እግዚአብሔር መርጧቸው ያመጣቸው። ትንሽ ወደ ኋላ ቢጠነጠን የማይጠቅሙ የነበሩ ማን ጠቅም የነበርነን ማንም ሰው በጎ ነገር ያዋጣበት ቦታ አይደለም ይሄ። እና ጌታም እንደዚህ ያለው ሳውል ሳውል ስለምን ታሳድደኛለህ? የመውጊያውን ብረት ብትቃወም ለአንተ ምን ይልብሃል የሚል ድምጽ በዕብራይስጥ ቋንቋ ሲናገረኝ ሰማሁ። እኔም ጌታ ሆይ ማን ነህ አለው። እርሱም አለኝ አንተ የምታሳድደኝ እኔ ኢየሱስ ነኝ አለኝ። ነገር ግን
ተነሳና በእግር ቁም። ተመልከቱ አሁን ተነስና በእግር ቁም አለኝ። ስለዚህ እኔም ባየህበት ነገር ለአንተም በምታይበት ነገር ኢየሱስም እስቲ አውጡት ቃሉን። አገልግሎት ማለት ይሄ ነው። እኔም ጌታ ሆይ ማን ነው አልኩ። እርሱም አለኝ አንተ የምታሳድደኝ እኔ ኢየሱስ ነኝ። ነገር ግን ቁጥር 16 ተነሳና በእግር ቁም ቁፍጥን ብሎ። ስለዚህ እኔን ባየህበት ነገር ኦሬዲ አየሁ ብሏል። ማየት ጀምሯል። እኔም ባየህበት ነገር ለአንተም በምታይበት ነገር አንተ እኔን አይተሃል። ስለገለጥኩልህ ራሴን አይተሃል። ስለበራውልህ አይተኸኛል። ማንም ሊያጭበረብር በማይችል ተረድተኸኛል። እኔ ማን እንደሆንኩ አውቀኸኛል። ኢየሱስ እንደሆንኩ ገብቶሃል። ልክ አንተ እኔን እንዳየህ እኔም ደግሞ ታይቼልሃለሁ ይላል በጌታ በኢየሱስ ስም። አገልግሎት የማስረጃ ውጤት አይደለም ወዳጄ፣ አይቻለው ማለት ነው። አገልግሎት ያየህበት አለ አንድ። እኔም ደግሞ ጎበዝ ስለሆንክ ሳይሆን ያየኸኝ ምን ብዬልሃለሁ? ታይቼልሃለሁ። ደብረ ዘይት እንደ ድሮ አይደላችሁ። የኮንፈረንሱ ድካም ነው የሰሞኑን። ምን ማለት ነው? ተደብቆ ቢጠራ ከባድ ነው። አንድ ቀን አየው ይሆናል ይላል። የጀመረ ቀን አይቶታል። እንዴት አላቅም። አንድ ሰው አውቃለሁ ከስንት ዓመት በፊት ከ14 ዓመት በፊት በመገለጥ ታላቅነት እንዳልታበይ ለስጋዬ ሞገስ ሰጥቶኝ ዝም አልኩ እንጂ ሰው ሊሰማው የማይችለው ሰምቻለሁ። ሰው ሊገኝበት የማይችል ቦታ ተገኝቼ ነበር። ባወራ ማን ያምነኛል? መገለጡ ራሱ ታላቅ ነው አለ። በመገለጥ ታላቅነት ይላል። ይሄ መገለጥ ስፍራን አሳይቶት ከመሰላችሁ ተሳስታችኋል። ጋርደን አይቶ አይደለም፣ ዙፋን አይቶ አይደለም፣ ዙፋኑ ላይ ያለውን አይቶ እንጂ የሆነ የሚታይ አካባቢ አይቶ አይደለም። የሰማው ድምጽ ነበር። በስላሴ ማህበር ይወራ የነበረው ነው የሰማ። ሰው ሊገባበት የማይችል ቦታ የገባ እግዚአብሔር አይኑን የከፈተለት የተገለጠለት የነበረ ሰው እግዚአብሔር ይሄን መንፈስ በምድራችን ላይ ይመልሰው። የተጠራ ያየ አይቻለሁ የበራልኝ ነገር አለ የሚል ጌታ በኢየሱስ ስም አሜን በል እንጂ እንዴ አሜን በል እንጂ አንተ። እኔ ቅድም ላንተ አሜን አላልኩም እንዴ? Praise the Lord. ማን አንተ አላልቱም ዮሐንስን? እኔን ተወኝ። ከነቢያት አንዱ ነህ? ኤርምያስ ነህ? አይደለሁም። እሺ ነብዩ ነህ? ያ ብቸኛው የባህሪ አንድያው ነህ እንዴ? ወይም ክርስቶስ ነህ? አይደለሁም። እሺ ማን ነህ አንተ? በጣም መሰረታዊ ጥያቄ ነው። 26 አንድ ላይም ማን ነህ አንተ ብለውታል ጳውሎስንም። ተናገር። እነዚህ ሰዎች ይኸውልህ ሲበራልህ ስላንተ ከማውራት አትጀምርም። ሲገለጥልህ ብዙ ዝባዝንኬ ውስጥ አትገባም። ማን ነህ ስናይህ ልንቀበል ፈልገናል። አንተ እኮ የተምታታህብን የካህናት አለቆች ሁሉ ግራ ይገባቸዋል። ዮሐንስን ምን አይነት ክብር ነው ላይክ ላይ ያለው? who are you? ማን ነህ? ግለጥ ራስህን ሲሉት ስለኔ ከፈለጋችሁ ኢሳይያስ ያለው ያ ምድረ በዳው ድምጽ ነኝ ግን ልንገራችሁ ብሎ ያልጠየቁትን ማውራት ጀመረ። ማንን ያልጠ ስለ ኢየሱስ አልጠየቁትም፣ ስለ ራሱ ነው የጠየቁት። ይሄን ቦታ አንብቡት። ቁጥር 1 ላይ ምንድነው የሚለው? አግሪጳን ጳውሎስን ስለ ራስህ ትናገር ዘንድ ፔሬድ እንዲያወራ የተሰጠው ስለማን ነው? የበራለት ሰው ስለ ራሱ በማውራት ጊዜ አይወስድም። ስለ ራስህ ጠይቀኝ። ማን አንተ? who are you? የሰፈር ነበርክ? ምን አድርገህ ታሰርክ? ምን አድርገህ ነው ይግባኝ የጠየቅከው? እስቲ ስለ ራስህ ንገረን ሲሉ ስለ እኔ ምን ላውራ? እኔማ ተሳዳቢ አሳዳጅና አንገላች ነበርኩ። ሳላውቅ ባለማመን ስላደረኩት ምህረትን አገኘው። ምህረቱን ሊያሳይ
የርህራኄው ልክ ማሳያ ስለሆንኩ እግዚአብሔር እኔን ዋና የሆንኩትን መርጦ ለየኝ። በኢየሱስ ስም ይሄ መንፈስ ይግባብን። ማን አንተ? ዮሐንስም በጣም ይደንቃል። 1:18 አካባቢ ዮሐንስ ወንጌል ምዕራፍ 1 ማን አንተ? ማን እኔ ማለት ብለህ ዘርማን ዘርህን በማውራት ጊዜ የምትወዝ ከሆነ ሰፈር ውስጥ ስላለህ ነው። እነዚህ አይናቸው የተከፈቱ ሰዎች በሰው ሰፈር እንደ ሰው ይኖራሉ እንጂ ያሉት ላይ ናቸው። መገለጣቸው የሰማይ ነው። ራሱን የበራላቸው ምን አለ እንዲህ ብዬ እንደገና ዛሬ ሌሊት በእንቅልፋችን ቢበራልን እንደገና ሌላ ብርሃን በላያችን ላይ ቢጨመር በኢየሱስ ስም ይብራልን። እግዚአብሔር አምላክ ነው። ለእኛም ለእኛም ምን አለልን? በራ። ይሄ ብርሃን የመለወጥ መጀመሪያ ነው፣ የአገልግሎት መጨረሻ ነው። ይሄ ብርሃን ማንም የማይነቅለው ክፉ ስር የሚነቀልበት፣ የማይጠቅም ሰው የሚጠቅም የሚሆንበት፣ የተገፋን የሚፈለግ የሚያደርግ፣ ዳር የሆነን ማል የሚያስገባ፣ የማይጠቅም የነበረውን ጠቃሚ የሚያደርግ፣ የሞት አገልጋይ የነበረውን የህይወት አገልጋይ የሚያደርግ፣ ኃጢአት ያብራራው የነበረውን ሰው ጽድቅ የሚያብራራው ሰው ሊያደርገው በኢየሱስ ስም ይሄ መነካት ይንካን። እንግዲያውስ ልንገራችሁ ያልጠየቃችሁኝን አለ። እናንተ ያልጠየቃችሁኝ በእናንተ መካከል ቆሟል አለ። እኔም አላውቀውም ነበር የሚል ቃል አለ ማቴዎስ 3:11 ላይ። እኔም አላውቀውም። ምንም ያክስታማች ልጆች ቢሆኑ ኢየሱስን በሰፈር አታውቀውም። ብርሃን ነው ሲበራ። ከፐርሺያ እነዛ ዋይዝ ሜኖች ተመርተው ኮከብ አይተው መጥተዋል። ስላልበራላቸው ጎረቤት የነበሩት ማን እንደተወለደ ሳያውቁ ሞተዋል። ኢየሱስ የቅርበት ዋጋ አይደለም። ሲበራልህ በማህፀን ሆነ ትሰግድለታለህ። በማህፀን ገና ማህፀን እና ማርያም ሆድ ሆኖ የጌታዬ እናት ተብሏል። ገና እዛ ሆኖ ሲበራልህ ካልበራልስ አሁን ራሱ አይገባህም። ይህ ጀመሩ። እኔ እንዳው አሞኝ ሊጸለይልኝ የመጣሁት የሚል ሰው አለ። እዚህ በጣም ከፍተኛ ርቀት ነው ያለው። ቸርች ውስጥ አሁን ያለው ርቀት ምንም የማይገባው አለ። እንዲሁ መድኃኒዓለም ቁጭ ያደረገው ሰው ቁጭ ያለ አለ። እግዚአብሔር ይጠብቀው። በቃ መጥፎ ነው እንትን ከመግደል የማይመለስ ሰው አለ። በጣም ሃርሽ የሆነ ሰው የተነካ ደግሞ አለ። ሰማይ የገባ ስለ ስሙ ጉዳይ ያልሆነ ደግሞ ሰው አለ። እኔም አላውቀውም ነበር አለ። ዞር ብዬ ሳይ ተገልጦልኝ ነው አለ። ነው የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ሲል ተገልጦልኝ ነው እንጂ እኔ አላውቀውም አለ። መልኩን ለይቼ አላውቀውም። በማንነቱ ግን አንድ ነገር አውቃለሁ፣ ከኔ ይልቅ የበረታ ነው። እኔ ጫማ ጠፍር ነው፣ እሱ እንደዚህ ነው። እኔ በውሃ ነው፣ እሱ በእሳት ነው። እኔ ውሃ ነው፣ እሱ መንፈስ ነው። እኔ ከፊት፣ እሱ ከኋላዬ ነው። እኔ ትንሽ ነኝ፣ እሱ ሊልቅ ይገባዋል። ከኔ ይልቅ ይበረታል አለ። በርቶለት ነዋ፣ ብርሃን ነዋ። እግዚአብሔር አምላክ ነው። ለእኛም በራልን። አየኛል። ምን የሚፈጠር ይመስልሃል አሁን ስታይ? እንዴ እኔ ደብረ ዘይት እኮ ባለውለታዊ ከተማ ነው። ማንም እንዲህ በወጉ በማያቀኝ ጊዜ ያኔ ከሐረር ሙሉ ወንጌሎችን ላገለግል መጥቼ የሚገርም ብርሃን እዚህ አንድ ገስታውስ አለ፣ የቃለ ሕይወት ገስታውስ እንደሆነ ነገር ሆኜ ያደርኩበት ሌሊት ነው። ኢየሱስ እናንተ በምትኖሩበት ከተማ ለኔ በርቶልኝ ሁሉ ያውቃል። አይ ሪሜምበር በጣም አየኸኝ አለው። አዎ ቁጭ በሉ፣ እኔም ደግሞ አሁን ታይቼልሃለሁ አለው። ደስ ሲል ኢየሱስ ካልተገለጠልህ ልታውቀው። አዎ ምክንያቱም ኢየሱስ የቀመር ውጤት አይደለም፣ ሲገለጥ ነው። ሲገለጥ የማይጠቅም ለነበረ ሰው ይገለጣል። ምን እንደሆነ እኮ አይታወቅም። አሁን በእኛ መካከል ከፍተኛ አልኮሊስቶች፣ ጫት የሚቅም በጣም ነውር የሚሰሩ ከፍተኛ ኃጢአትን በየቀኑ በአደባባይ ፕራክቲስ ያደርጉ የነበሩ ሰዎች ላይ የእግዚአብሔር መንፈስ ወረደ። ምን እንደሆነ አላወቅንም። ነካን። በነካን ጊዜ ምንድነው የሆነው? ነክቶን ሲያበቃ ማንም ከቅድሙ መቀጠል አቃተው። ክብር እንዲህ ነው በባህሪው። ከቅድም አያስቀጥልህም፣ ከበራልህ ነው የሚያስቀጥልህ። እንዴት እገላገለዋለሁ ያልከውን ገላግሎ ሌላ ሰው
ሌላ ሰው እና ሐዋርያቱ ቶማስ መቼ ነው ምን ቀየራቸው? ሐዋርያ ሥራ ምዕራፍ 2 ነው። ወረደ ያ ብርሃን በሌላ ሰው ሆኖ። ከዛ በኋላ ቶማስ ልክተት ሲል አይታችኋል። ጎን ላይ ጣት ሲጠራጠር አይታችኋል። አንዳንድ የመጽሐፍ ቅዱስ አስተማሪዎች እኮ አህጉር አክሮስ አድርጎ የሄደ ከነበሩ ሐዋርያት እኮ አንዱ ነበር። ምን ቀየረው? ብርሃን ነዋ። ያ የምል ይራገምም የነበረ ጴጥሮስ ምን ቀየረው? ተዘቅዝቆ የተሰቀለለት በቤተክርስቲያን ታሪክ ብርሃን ነዋ። ሕይወትህን አፕሴን ዳውን መንፈስ ቅዱስ መቀየር ይችላል። ዛሬም ይህንን አይነት መለወጥ ለቤተ ክርስቲያን ተመኘው። ይሄ ጥገና የሌለው ይሄ አንዴ ያቆምክ አንዴ የምትቀጥለው አንዴ ሰሞን ስትበረታ አንድ ሰሞን የሰፈር እኩያ ተደባዳቢ ይመስል ኃጢአት የሆነ ቀን አንተ ስትገለብጥ ደሞ የሆነ ቀን ስትገለብጠው ሲገለብጥ እየተገለባበጥክ የምትላፉ ወደ መገለጥ ብርሃን አምላክ ያምጣችሁ። መገለጡ እውነተኛ መለቀቅና መቀየርን ይሰጣችኋል። እንዲህ ያለውና ይሄን ብዬ ጨርሳለሁ። ላንተም በመታየበት ነገር ልክ ነው። ቁጥር 16 ወገቡ ላይ ምን እንድትሆን በጣም ደስ ነው የሚለኝ። አገልጋይና ምስክር ትሆን ዘንድ ልሾምህ ፐርፐዝ አለው ነው። በቃ መልእክቴ ናት። የታየውልህ ይሄን ሁሉ ይሆንከው እንድትቀየር ብቻ አይደለም። አሁን እንድትኖር እድሜ ሰጣለሁ። በክፉም ይፈልጉሃሉ። አንብቡት እዛው ቁጥር 17 መጨረሻ ላይ ከምልክህ ከአሕዛብ አድነሃለሁ ብሎታል። በክፉ ፈላጊዎች አሉት፣ ገዳዮች አሉት። ይሄን ሰው ለማቆም የሚለፉ አሉ። እነሱን ተዋቸው ለኔ አለው። ያንተ የቤት ስራዎች አይደሉም፣ እኔ አለሁልህ አለው። ግን ይሄንን ይሆንኩልህ እንድትሆን አይልም ቃሉ። ትሆን ዘንድ የምትል ቃል አለች እዚህኛው ትርጉም ላይ። እንድትሆን የሚፈልግ አልቲሜትሊ አንተን ያ መገለጥ ያ ብርሃን የበራልህ ብርሃን የታየልህ መታየቱ የተገለጠልህ መገለጥ በላይክ ላይ ይወርዱ ያ የቅዱሱ መንፈስ መጨረሻው ምንድነው? አንተ አንድ እንድትሆን የፈለገው አለ። እንድትሆንለት እንድትኖርለት ለአምላክ ፍላጎት እንድትኖርለት ያ መገለጥ አንተን እንድትሆንለት የሚፈልግ ለአንተ እንዳትሆን፣ ለካህናት አለቆች እንዳትሆን፣ ለጸሐፍት እንዳትሆን፣ ለፍርድ ቤት እንዳትሆን፣ ለሕጉ እንዳትሆን፣ ለምፈልገው እንድትሆንልኝ ይሄንን ያደረኩልህ እንድትሆንልኝ የምፈልገው ነገር ስላለ ነው። ይሄንን ነው የምነግራችሁ። የአገልጋይ ጉባኤ ቢሆን ጥሩ ነበረ፣ ግን ቀለል አደርገዋለሁ። ልጆች አሉን አይደል? እነዚህ የወለድናቸው ልጆች እኛ እንኳን ከቀን በኋላ ነው ያመጣናቸው። ለምን እንዳመጣናቸው እኛ ራሱ ገና አልገባንም። ምክንያቱም ፈጣሪያቸው ስላልሆነ። ግን ቤታችን ከከረሙ በኋላ ሲወልዱ ሲጠቡ ሲያድጉ አባት ሲያሳድግ ከዛ ወላጅ አንድ ልጆቹ እንዲሆኑለት የሚፈልገው አለ የለም? ይሄ እኮ የጤንነት ምልክት። ምንም ነገር ሲሆን ኢንቨስት ታደርግ መጨረሻ ላይ ሄዶ የሆነ ነገር እንዲሆን እግዚአብሔር ይፈልጋል። ምንም ነገር ሲያረግልህ ሲገልጥልህ ሲያበራልህ እንድትሆንለት፣ ገንዘብ እንድትሆንለት፣ ለሱ እንድትሆን ለሌላ እንዳትሆን፣ ስንክልክልህን ለሌላው ለሱ ደግሞ ድነ እንድትቀር፣ ለፍጥረት ዓለም እግርህን የምትጎትት ጭንህን ተመተህ እግርህን ገንጥሎህ የምትጎትት በመንፈስ ዓለም ድነህ ቀረህለት፣ ለሚታየው ዓለምስ የተነካህለት፣ ለሱ የተበላሸህለት፣ ሌላ እንዳይፈልግ ሌላ እንዳይነካ የምትሆንበት ከነካውስ በኋላ ለጌታ ብቻ እንዲሆን የሚያደርግ መነካት ትሆኑልኝ ዘንድ ምፈልገው አለ። አያችሁ፣ በጣም ብዙ ሰው ተቀብቷል። በጣም ብዙ ሰው ይሄ ብርሃን በርቶለታል። ምናልባት ለሁለት ለሶስት ሰው ይሆናል። ያው ስብከት እንዲህ ስለሆነ ለመጣችሁት ሁሉ ቢሆን እሰየው። ግን እላይክ ላይ የፈሰሰብ ጸጋ የበራል ብርሃን መንገድ እንድትቀር እንድትባክን ሄደ የሆነ ነገር አንድ ሰሞን ሆነህለት ከዛ በኋላ የምትጠፋለት እንድትሆን እግዚአብሔር በላይክ ላይ ያደረገው ምንም ነገር የለም። ምን ፈልጎ ነው? እንድትሆንለት። ዋው ኦ ማይ ጋድ! ጨብጠው አንተ የጌታ ገንዘብ ነህ በል። ማንም አይሽረፍ በሉት።
ያጉረመረማችሁ ነው እንዴ? እኔ ከልቤ ነው የምጮኸው ይሄንን ቃል በእውነት ከልቤ ነው። በጣም የነካኝ ቃል ነው። እኛ ቸርች አልሰበኩትም። እኔ ተዋጣልኝ ስብከት አይደለም ይዤላችሁ የመጣሁት መልእክት ነው ይዤ የመጣሁት። እሺ ዋትስ ኔክስት ሲል ኧረ እኔ እንዲሁ አረኩልህ ነገር የለም እንዲሆንልህ የፈለኩት እንድትሆንልኝ። አየህ መነካት ለሌላው መበላሸት ነው። አንድ ኤሌክትሪክ ሰሪ አለና ቤት ላይ ኤሌክትሪክ ሲዘረጋ ሌላ ሰው እንዳይነካው አድርጎ ይሰራዋል። ለምንድን ነው እንዲህ የምታረገው ሲባል አዲስ አበባ ያለ ሰው ነው። አይ ሌላ ኤሌክትሪክ ሰራተኛ መጥቶ እንዳይነካካው ነው አለ። በቃ እና እኔ በህይወት እስካለው ችግር የለም አይዟችሁ እየመጣሁ መድኃኒዓለም ኦፐሬት የሚያደርገን በጣቱ ብቻ እንዲሆን ማኑዋሉን ሌሎች ከሚፈልጉን ቀምቷል። ማንም የነካካ የሚፈልገውን ዜማ ከላያችን እንዳያገኝ በነካን በኩል እንድንሆንለት ወደሚፈልገው እንድንመጣ ይፈልጋል። እናንተ በላያችሁ እንዲሆን ከምትፈልጉት በላይ እግዚአብሔር በእናንተ እንዲሆን የሚፈልገው ተራ ሰው አይደለሁም በሉ እስቲ አንዴ። እኔ የእግዚአብሔር ጉዳይ ነኝ በሉ እስቲ አንዴ። አንድ መዝሙር ነበር ለኤፍሬም ብቻ ነው እንደምትመጣው አንተ ምን ነበር ያሰብከው የሚል መዝሙር አለ። እንደሆነልህ በህይወቴ እንዳከናውንልህ ሬቮሮስ ፕራቫራዳዲያና ሳፕሬቭ ሬቮሮስ ፕሊቫናሞስ ክሊጋቱዲያናስ ማስፓይቮ የእግዚአብሔር እጅ ዝም ብላ ስትንቀሳቀስ እያየው ስለሆነ ነው። ሬቮኖስ ፒቫ እንዲ ፒክ የሚያደርግ ብድግ ከክብ ነገር መሃል ብድግ አድርጎ ዝም ብሎ ከመርመጥመጥ ብድግ ከመንደር ብድግ ከሰፈር ሰው ከሚሸት ነገር ውጥ ለዚህ እኮ ነው የፈለኩህ የሚል ለዚህ ነው የፈለኩሽ የሚል ለፍላጎቱ የሚለይ ቅባት ያቺ ጣት እንደገና በላያችን ላይ ይሄ ፕሮግራም በዚህ ደምደም ይሄ ኮንፈረንስ መታሰቢያ ይኑረው። ዛሬ እግዚአብሔር የሚፈልገው ሰው እንደገና ይቀባ በኢየሱስ ብድግ ህይወት ትርጉምን የሚያገኝ ላንተ ነው ጌታ መኖር ላንተ ነው ጌታ የፍጥረት ወዳጅ የሺያዋን ምንጭ ምን ስትሰራ እጅ ስታበጅ ምን ነበር ያሰብከው እንደሆነልህ በሕይወቴ ክብር ለእግዚአብሔር ይሁን። ቀና ብላችሁ ይሁን። እንደዚህ ነው ሰው እንዳያቋርጠን የምታደርግ እጁ። አያችሁ ይሄ ቃል ስልክህ ከምልክህ ከአሕዛብ እጅ ከሚያቋርጡህ እጅ እንድትጨነግፍ ከሚፈልጉ እጅ ከሚቀኑብህ እጅ መንገድህ ላይ ሊቆሙ ከሚፈልጉ እጅ በመነካትህ ልክ በብርሃን ልክ በተገለጠልህ ልክ እንዳትሄድ የሚከለክሉን እግዚአብሔር ከነሱ አድነሃለሁ። እንዳትቋረጥ ጀምረህ እንዳታቆም በተነሳህበት ስፒድ በጀመርክበት ፍጥነት እንድትቀጥል መንገድ ላይ አፋቸውን ከሚከፍቱብህ ለቅሶህን ከሚፈልጉ ኪሳራህን ጭንገፋህን ከሚፈልጉ ውድቀትህን ጠብቀው ሊስቁ ከሚፈልጉ ከእጃቸው አድነሃለሁ፣ ከጡጫቸው አድነሃለሁ፣ ከሞታቸው አድነሃለሁ። እንዳታቋርጥ አድነሃለሁ፣ እንዳትጨነግፍ አድነሃለሁ።
sempre fosse cricato Rivania sempre vo me vo sempre vedediana segregato ግልጽ ድምጽ ነው ይዤ መጣሁት ግልጽ ድምጽ የሰራዊት አምላክ የእግዚአብሔርን ድምጽ ነው ይዤ መጣሁት እንቅፋት እግር ስር ጥሪ ስር ቅባት ስር አገልግሎት ስር ኑሮ ስር አገልግሎት ስር እግዚአብሔር የምትለው ላይ መንገድ ላይ የሚመጡትን ከእጃቸው አድናለሁ ከቀስታቸው አድናለሁ ሊያቋርጡ ከሚመጡ አድናለሁ አትጨነግፍም ጀምራ አታቋርጥ አንድ ሰሞን ብቻ አትባይም ዛሬም ይሄን ጸልያለሁ እናንተ ላይ የተዘረጋ ቀስት ተሰበረ ይሁን የተለጠጠ ቀስት ወደ ለጣጩ ይመለስ ኢየሱስ ያድናል አያቋርጡም አየህ ፈተና ያለው የሰፈር ሰው ላይ ሳይሆን ብርሃን የበራለት ላይ የእግዚአብሔር ጣት ያረፈበት ሰው ላይ ፈተና አለ ተግዳሮት አለ አቧራ እንኳን ካቀሙ የሚፈልገው ቅባትን ነው እየመጣ የሚለጠፈው አቧራው ቅባት ላይ ነው እግዚአብሔር የጠራችሁ ጥሪ ላይ እግዚአብሔር በውስጣችሁ ያኖረው ፍላጎቱ ፕሮግራሙ ላይ የሚነሳባችሁ ዱላ ሲነሳ ተቃውሞ ሲነሳ ይሄማ ብላችሁ ሐሳብ እንዳትቀይሩ መንገድ እንዳትቀይሩ ያስጀመረ በብርሃን ያስጀመረሽ የልጅነቱ አምላክ የድሮ አምላክ የጠዋት አምላክ እዚህ ጋር ሊተው አይደለም አንተ ጮህና መንበለኝ በኢየሱስ እዚህ ጋር ልታቋርጥ አይደለም ገና ሊያስቀጥልህ ነው እጃችሁን አንሱና ከጠላቶቼ እድናለሁ እግዚአብሔር እስካየልኝ ሄዳለሁ ተናገሩ እስቲ እግዚአብሔር እስካየልኝ ሄዳለሁ ተናገሩ ሰው አያቋርጠኝም ተቃዋሚ አያቋርጠኝም ክፉዬን የፈለጉ አያቋርጡኝም እንደ ተገለጠልኝ እወጣለሁ እንደ በራልኝ ሄዳለሁ ያኔ በራልኝ ያኔ ተገለጠልኝ ያኔ ያዋራኝ ያኔ በልጅነቴ ያዋራኝ ትንሽዬ ቤት ሆኖ ያማከረኝ ስለ ራሴ ብዙ በማላቅ ጊዜ ራሱን ያብራራልኝ እግዚአብሔር ዛሬም ለፈታኞቼ አይተወኝ አይሲቡስ ፒያሶ ሬፎሴ የማ ድምጽ ነው ይሄ ድምጽ እግዚአብሔር ለማን ነው ይሄን ቃል የሚናገረው እጃችሁን አንሱና አያቋርጡኝም ተናገሩ እስቲ እንደ ተገለጠልኝ እወጣለሁ እንደ በራልኝ እወጣለሁ ዛሬ ምንም በሆን ድካሜን ረሳለሁ እግዚአብሔር ያበረታኛል የልጅነት ጥሪን ያነሳዋል እንደገና የልጅነት ህልሜን በላይ ላይ እንደገና ያኔ በራልኝ ያኔ ተገለጠልኝ ማንም ሳያቀኝ ያወቀኝ ማንም ሳያዋራኝ ያዋራኝ ያኔ ያዋራኝ እግዚአብሔር እንደገና ያዋራኛል እንደገና ራሱን ይገልጥልኛል ትርጉምን የሚያገኝ አንተ ነው ጌታዬ አይናችሁን ግለጡ እስቲ ከእጃቸው በእጁ ያድናችኋል ድምጽ ነው የምሰማው ከክፎች በእጄ አድናቸዋለሁ ይለኛል እግዚአብሔር አድናቸዋለሁ በእጄ ከእጃቸው አድናቸዋለሁ በጠንካራ ክንዴ ካልሆነ ፈርዖን ሊለቃቸው አይችልም የሚል ቃል ወደ መንፈሴ ይመጣል እግዚአብሔር እንዲለኛል የደከማ አይነሳም የወደቀ አይነሳም የሳተ አይመለስም ያቃተው ጉልበቱ አይታደስም እኔ እንደገና አምላክ ነኝ ይለኛል እግዚአብሔር ይሄ ኮንፈረንስ ጥሩ ነው ተብሎ አይዘጋም ብዙዎቻችን ወደ ህልማችሁ ቀስቅሶ ይዘጋል ወደ ራእያችሁ ወደ ታየላችሁ ያኔ ወደ አወራችሁ ወደዚያ ይሄ ፕሮግራም ይሄዳል ጮህና አሜን በለኝ በኢየሱስ በጣም ጥሩ ሰው ለመሆን አትሰቃይ እኛ ማን ጠቅም የነበርን ሰዎች ነን ጌታ ነው ምን ጠቅም ያደረገን ጌታ ነው የእውነት መልእክት የሰጠን ይሄ በፊታቸው የቆመው ሰው እናቱም ማታቀው የነበረ ሰው በቦርዲንግ ስኩል ያደገ አባት የሌለው የነበረ ሚበላው ያልነበረው ሰው የሚበላ
በዚህ መጠን ያጣል። ሙዝ ሲበላ ሰው ልጣጩን ሊጥለው ነው ብዬ ልጣጭ እየተከተልኩ የበላው ሰው ነው። አሁን ከቀን በኋላ ጠባይ የምቀይር ይመስላል። ከየት እንዳነሳኝ ያውቃል። ከየት እንዳነሳኝ ያውቃል። አሁን ዝም ብለን ሳይን መሄጃ ያጣና ምን መስለው አባት አለን፣ ሰብሳቢ አለን፣ የነገረን እግዚአብሔር ዛሬም ከኛ ጋራ። ዞር ብላችሁ አጠገብ ሰው የምትግባባው ከሆነ ቅፍ አድርገው ከክፎች ያድናል። አትቋረጥም መንገድ ላይ ንገረው። አትጨነግፍም በሉት። ዞር ብላችሁ አትጨነግፍም። አሜን። የወረወሩ አይወጋህም። ለምን መሰላችሁ? ቁጥር 21 ላይ እንደዚህ ይላል፣ ስለዚህ ከአይሁድ መቅደስ ያዙኝ ሊገድሉኝም ሞከሩ ይላል። ይሄው ቁጥር 27 22 ላይ ሊገድሉኝም ሞከሩ። ያዙኝ አለ። ያዙኝና ገና እኮ ስንት መንገድ አለኝ፣ ስንት ማቋርጠው፣ ገና እኮ በቄሳር ፊት ቆማለሁ፣ ገና እኮ በኢየሩሳሌም እንደመሰከርኩ በቄሳር ፊት መሰክራለሁ። መንገዴ እኮ ሩቅ ነው፣ ግን ገና መጀመሪያ ላይ ያዙኝ አለ። ያዙኝና ሊገድሉኝ ፈለጉ አይደል የሚለው፣ በጣም ንቀቱ ሞከሩ ይላል። ሊገድሉኝ። ይሄን ታሪክ የት ነው የምታገኙት? ሐዋርያት ሥራ ምዕራፍ 9 ነው። ሊገሉት ፈለጉ። መውጫውን ዘግተው በቅርጫት እንዳይሻገር አድርገው መውጫና መግቢያውን ጥበቃ በቀን በሌሊት አካባቢውን የሚያውቁ ሰዎች አኖሩ። በየትም በኩል አልፎ መሄድ አይችልም ብለው እርግጠኛ ሆኑ። ከዚህ ከተማ ሳይወጣ ደፍነን እንገለዋለን አሉ። በጌታ በኢየሱስ ስም ትዝላችኋል። ራሱ ኢየሱስን እንዲህ ሊያደርጉት ገና ከተራራ ላይ ተቀብቶ ሲወርድ በመንፈስም ኃይል ወደ ገሊላ ተመለሰ ይላል። ወዲያው ያዙት ይላል። ልክ እንደ ጳውሎስ ያዙት፣ ደርብ ጫፍ ላይ ወስደው ፈጥፍጠው ሊገሉት፣ እርሱ ግን በመካከላቸው አልፎ ልክ እንደዚህ ነው። አንዳች ነገር ላይ ሲኖር ያዢ አይጠፋም። ሊያቆሙ ሊገዳደሉ ሊያቋርጡ እንድትጨነግፍ መሃል ላይ ወስ ፈተና ገጠመ ብለ ኮላፕስ እንድታረግ አቋርጠ ወደ ሌላ እንድትሄድ ኖ ያኔ የጠራ እግዚአብሔር ዛሬም ታማኝ ነው። ጮህና ምን በለኝ ዛሬም ታማኝ ነው እግዚአብሔር። ሞከሩ አለ ሞከሩ። ይህንን ቃል እንደገና በሐዋርያት ሥራ ምዕራፍ 13 ፈልገውኝ ነበር ይዘውኝ ነበር ይላል። ይሰማል። ከኔ ጋር ናችሁ? እጃቸው ገብቼ ነበር፣ ለፈተናቸው ተላልፌ ነበር፣ ለድጣቸው እግሬን ሰጥቼ ነበር፣ ለውድቀታቸው አፍ ለመንጋጋቸው ምግብ ሆኜ ጥርሳቸው ውስጥ ገብቼላቸው ነበር። ይዘውኝ ነበር። ይኸው ጳውሎስ ተይዤ ነበር። ኢየሱስንም ያዙት እና ሲይዙን ይለኩናል በእጃቸው። የታየልን ሌላ የሚይዙን ደግሞ ስለኛ የሚያወሩት በእጃቸው ልክ በሰይፋቸው ልክ ይገምቱናል። አውርደው መንደር አስገብተው ሊያወሩ መንደርተኛ ሊያደርጉ ይዘዋል። ስማኝ፣ ለሆነች ነፍስ ጮሃለሁ። አይ ቢሊቭ እንደ ባለውለታችሁ ሆናለሁ። አንድ ቀን ደግሞ ታዋሩኛላችሁ። እግዚአብሔር ያን ቀን ማታ ነገሬን ቀየረው የምትሉ በዚህ ብዙ አላችሁ። ይሄው ይሄን ቃል እግዚአብሔር ምስክሬ ነው። ከልቤ ይሄን እንደ መልእክተኛ አቅርቤላችኋለሁ። እኔ እንዲህ እንዳወራ እንኳን ጉልበት አልነበረኝም። እጃቸው ብትገቡም መጽሐፍ ባገኘንም አይልም አግኝቶናል። የሆነ ነገር ባገኘንም በታላቅ መከራ ምናችን ነው ይላል እግዚአብሔር። ረዳት አግኝቶናል። ግን አይደል ለጥርሳቸው ንክሻ የሚለውን እኮ ቃል ምንን ብሎ እንደሚፈታ ታውቃለህ? እዛ መዝሙር 3 ላይ ያለውን ቃል ጥርሳቸው ውስጥ ገብተን ነበር አለ። አንተም የጠላቶችን መንጋጋ ሰብረሃል ይላል። መተዋል። ለምን? ጥርሳቸው ውስጥ ገብቼ ነበር። ሊበሉኝ ፈልገው ጥርሳቸው ውስጥ ገብቼ የቀራቸው አፐርና ሎወር ጆዋቸውን መግጠም ነበር። ሊገጥም ሲል መግጠሚያውን መታው ይላል። ኢየሱስ ያድናል። መብላት አቃተው። በዚህ አገላብጦ በፊት ጥርስ ልንጭ ብሎ ወደ ፊት ጥርስ አመጣውኝ ነበር። አንተም የፊት ጥርሳቸውን ሰብረሃል ይላል። ደነዘዛቸው። ሳይፈልጉ ተፉኝ። ይዘውኝ ነበር፣ አመለጥኩ። እግዚአብሔር ከኔ ጋር ነበርና ተረፍኩ። ሞከሩ። እስቲ ሞከሩ ብሎ አንድ ጊዜ። ስንት ውድቀት አልፋችሁ ይሆን? ስንት ፍራስትሬሽን፣ ስንት ተስፋ ማጣት፣ ስንት የዝምታ ጊዜ፣ የብቸኝነት ጊዜ፣ ከዚህ በኋላ ሌላ ይቀጥላል ብላችሁ ለማሰብ ያቃታችሁ በዚህ ትኖሩ ይሆን? የምስራች የምስራች ከእግዚአብሔር ዘንድ ረድኤት ተቀብዬ ለታናሹም ለታላቁም ስመሰክር እስከዚች ቀን ድረስ ቆሜያለሁ። እስከ
እስከዚች ቀን ድረስ በሉስቲ አንዴ ቆም ያለው በሉስቲ ያቆመኝ እኔ አይደለሁም አለ። ያኔም ተነስና ምን በል ያለኝ እርሱ እስከ አሁን ድረስ ምን አድርጎኛል? ብዙ መንገድ አልፍ ያለው ግን ረድኤትን ከሱ ስለተቀበልኩ አለ። ያ ረድኤት ረዳኝ እስከ ዛሬ ድረስ ይሄው ለትልቁም ለትንሹም ይሄን ወንጌል እየሰበኩ ይሄው ቆም ያለው ቋንቋ ሳልቀይር ቆም ያለው ዓለም ሳልቀይር ቆም ያለው ሳልክድ ቆም ያለው መልእክቴ ላይ ቆም ያለው የፈለገኝ ላይ ቆም ያለው። ዞር በል አቤኔዘር በለው አንድ ጊዜ። እግዚአብሔር እስከ ዛሬ ረድቶሃል፣ ንገሩት አቁሞሃል። እግዚአብሔር ይሄው እዚህ መኖርህ ራሱ እኮ መቆም ነው። እዚህ መገኘትሽ ራሱ እኮ ክብር ነው። የት ነበርክ? ይሄን እኮ የምልህ እግዚአብሔር ነው እንጂ በመያዣው ይዞ አሁንም ከቤቱ እንዳጠፋ ይሄው ይሄንን ቃል እንድትሰማ እያደረገ ያለው ስለ ያዛ አይመስልህም? ስለ ቆምክ አይመስልህም? እንደ ድካማችንማ ጥርሳቸው ገብተን ነበር፣ እንደ መቀዝቀዛችንማ እጃቸው ገብተን ነበር። ግን ሞከሩ እንጂ ሊያቆሙን። ዞር ብላችሁ እግዚአብሔር እስካየልህ ትሄዳለህ። መጨረሻ ያየልህ ነው። መጨረሻው ያየልህ ነው። በብርሃን ያገኘህ ጊዜ ሩቁን ነግሮሃል፣ ምስክር ትሆናለህ ብሎሃል። ስለዚህ ያ የተባለው ሳይሆን መንገድ ላይ አትቋረጥም። ክብር ለእግዚአብሔር ይሁን። ቁጭ በል። ኃይል አስወጣችሁ ኢየሱስ። በመጨረሻ ስረዳህ እንድትሆንልኝ የምፈልገው ነገር አለ። ስቀባህ እንድትሆንልኝ፣ ራሴን ሳሳይህ እንድትሆንልኝ፣ ዛሬ ያገባሽ ባል እንኳን እንድትሆኝለት የሚፈልገው ነገር አለ። አንቺ ሚስት፣ አንቺ ራስሽ ባሌ እንዲሆን የምፈልገው አለ፣ ልጄ እንዲሆን የምፈልገው አለ ትሎ የለ። እሱ ደግሞ የታመነ ወላጅ ነው። ይገባኛል ማለት የሚችል የታመነ ወላጅ ልጁን የገበረልን እኮ ነን እንድንሆንለት። አያችሁ አልቲሜትሊ እኔ የኔ አይደለሁም፣ እኔ ራሱን ለገለጠልኝ እንደሆን ምን እንድትሆንለት በቃ ሁለት ነገር ነው። አንደኛ አገልጋይ እንድትሆንለት፣ ሁለተኛስ በእድሜክ ዘመን ሁሉ ምስክር እንድትሆን። በቃ ውስብስብ አይደለም መልእክቱ። አገልጋይ you are the servant of God። ሰርቫንት እንድትሆን ሰርቭ እንድታረገው ጌታ ነው እሱ። በቃ ሽርጉድ እንድትልለት፣ ጆሮህን እንድትበሳለት፣ ሌላ እንዳይበሳህ፣ ሌላ ባሪያ እንዳያረግ አገልጋይ ሁሉ የሱ ብቻ እንድትሆን ፔሬድ። ይሄው መልእክቱ። በመጨረሻስ የትኛው ምስክር ሲጠራ ስለ ራሱ ያወራ ነው? ስላየው ነገር አይተሃል ነው እንጂ የሚባለው በቃ አይቻለሁ እንድትል። በፊተኛው ሙግቴ አንድስ እንኳን አላገኘው ማለት ዛች ባንኮኒ ላይ ገብቶ ይሄን ሰው የሚያውቀው አለ ብሎ በሮም እስር ቤት ማነው ፍርድ ቤት ዳኛው መዶሻ ይዞ የሚያውቀው ሰው አለ ጳውሎስ አሁን ሰው ይቆምልኛል ብሎ የሚያቀኝ መቼም አይጠፋም። ምክንያቱም 2 ዓመት ነው የቆየሁት ብዙ ሰው አገልግያለሁ ብሎ ዞር ሲል ሰው የለም። በፊተኛው ሙግቴ አንድስ እንኳን ሰው አላገኘውም ማለት አንድ ሰው እንኳን መጥቼ አውቀዋለሁ የሚል የለም። አሁን ዝም ብዬ ሳይ ሰው የለም። ጌታ ግን ከጎኔ ቆሞ እኔ አውቃለሁ አለኝ። ከጎኔ ቆሞ አበረታኝ። ከአንበሳም አፍ ለመንግስቱም ይጠብቀኛል። የስብከቱ ስራ በእኔ የተጀመረው እንዲፈጸም አይልም። ምስክር ሆነኝ አውቃለሁ አለኝ። በቃ ያየኸውን ነገር ካለ ምስክር ነህ፣ ካላየህስ ምስክር አይደለም። ፔሬድ። የታመነ ምስክር ለመሆን አሁንም ስለ መጽሐፍ ቅዱስ ማወቅ አይደለም የሚጠበቅብህ፣ ማየት። ብርሃን አይተሃል? አዎ ባንኮኒ ላይ ገብቶ አይተሃል? ሞቷል፣ ደግሞ ተቀብሮ ነበር፣ ተነስቷል። አሁን እኮ በክብር አድርጓል፣ በአብ ቀኝ ነው፣ አይቼዋለሁ። ለዚህ ነው የጠራው ምስክር እንድትሆን። የታመነ ምስክር ማለት ያየውን ምን የሚል ማለት ነው? የሚያወራ። ለዚህ ነው ምስክሮቼ እንድትሆኑ ፈለግኳችሁ። ያየሁት እስካሁን ታያቸው 40 ቀን አይልም መጽሐፍ ሐዋርያት ሥራ ምዕራፍ 1 ታያቸው ይላል። ለ40 ቀን ያክል በግልጥ ስለ መንግስቱ ነገራቸው፣ ደጋግሞ ታያቸው። የታየውላችሁ ለዚህ ነው መንፈስ ቅዱስ በመጣ ጊዜ ስለ እኔ ምን ትሆናላችሁ? ምስክሮች። ጥሪው እንዲህ ነው። ስለ አንተ የማውራት ስለ አንተ ሸክም ውስጥ እኔ ስሜ የኔ ነገር እንድትል አልተጠራም። ጥሪው ራሱ ምስክር። እየመሰከርክ የጎደለ ነገር ካለ ይሞላልሃል። ካልተሞላ ሚሶኬ የበራልህ ነገር ከመሬታዊ ሰው በላይ የሚያኖር አለኝ የለኝም እያልክ እንድትኖር የሚያደርግ አይደለም። ይሄ ታመነ ምስክር ነው። አዎ ለዚህ ጠራሁክ፣ ለዚህ ታየውልክ፣ እንዲህ እንድትሆን ፈለኩ። አገልጋይና ምስክር።
እንግዲህ እናንተም ደብረ ዘይት አካባቢ እኛም አዲስ አበባ አካባቢ በየሰፈሩ ተበትነናል። እመኑኛ አምላክ መንደር አጥቶ አይደለም ሰብስቦ አንድ ቀበሌ ማኖር አቅቶት አይደለም። የተበተነው የታመነ ምስክር እንድንሆን ነው። የወንጌል ስርጭት ኮንፈረንስ ነው። በቃ ወንጌል መስበክ ማለት መመስከር ማለት ነው። አይቻለው ደሙን አፍሷል፣ በመስቀል ላይ ሞቶልኛል፣ ልክደው አልችልም፣ ራሴን ብክድ ይሻለኛል እያልክ የምትፎክርበት የምታወራለት እስከምን ድረስ ህይወትህን ጭምር የምትገብርለት ነው። ለጊዜው ወንጌል የሚሞትለትን አላጣም፣ የሚኖርለትን ያጣው። ቢያንስ ለወንጌል ኑሩ፣ የታመነ ምስክር ሁኑ። ጸሎታችሁን ከመነካት አውጡት፣ በመነካት ውስጥ ሁኑ። ቸርች ስትመጡ መነካታችሁን ያዙት፣ ብርሃናችሁን ጠብቁ። ያችን መገለጥ አባ በሉ። እንባ ከፊታችሁ አይጥፋ፣ ሳቅ ከፊታችሁ ሪል ይሁን። መንፈሳዊ ዓለማችሁ ፕሮግራም አይምሰል። ቸርች መምጣት ከቸርች መሄድ አይሁን፣ ታንጀብል ይሁን። ኖ የነካኝ ነገር አለ በሉ። ከነካችሁ ካልሆነስ ለምኑ። የለህም ወይ በሉ። ለነ ሙሴ የተገለጥክ ለኔ አትመጣም ወይ በሉት። እግዚአብሔርን የተገለጠላችሁም ደግሞ እንዲገለጥላችሁ ለምኑ። እግዚአብሔር ደጋግሞ ለጳውሎስ ደጋግሞ ለጴጥሮስ እንደተገለጠ ደጋግሞ ይገለጥላችሁ። በቃኝ ለዚህ እንድትሆኑ አገልጋይና ምስክር እንድትሆኑ ጌታ ፈልጓችሁ